ቤተሰብ ለሚያስብለው ሄርሜላ ዛሬ ትመጣለች። ሄርሜላ ተገኝታለች። ሄርሜላ እንግዲህ ከማን ቤት እንደተገኘችና እንዴት እንደተገኘች ምን እንደሆነ ምናምን ዛሬ በራሷ ዩቲዩብ ቻናል ላይ ማታ 12 ሰዓት ላይ ጠብቁ ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ ቤተሰብ። ደስ አላላችሁም? እንደኔን የተደሰተ ሰው አለ? እንዴት ደስ እንዳለኝ ከምላችሁ በላይ ደስታ ወደር የለውም። ደስታ ይሄ ነው ብዬ ወደር የለኝም እና እንኳን ደስ አላችሁ። ኮንግራ 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 ሄርሚዬ የኔ ውድ እንዴት ደስ እንዳለኝ እንዴት ደስ እንዳለኝ። በቃ እንግዲህ አቤል አሁን አቤልም የሄርሜላ እህትም እንደሚመጡ ምናምን ያለውን ነገር ተናግረዋል ማለት ነው። በጣም እጅግ በጣም ከምላችሁ በላይ በጣም ነው ደስ ያለኝ በጣም ማለት ነውና ሄርሚዬ የኔ ጀግና የኔ አንበሳ የኔ ልዩ ኡይ ጋድ እንዴት ደስ እንደሚል ማርያምን እንዴት ብዬ ደስታዬን ልግለጽላችሁ ቤተሰብ ማለት ነው። እንዴት ልግለጽላችሁ? ተመስገን ጌታዬ ተመስገን 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 ተመስገን። እንግዲህ ብዙ የማዳም ቅመሞችዬ ሄርሜላ ከተገኘች ይሄን ስለት አስገባለሁ እንደዚህ ያደርጋለሁ እንደዚህ እንትን እላለሁ ምናምን ስትሉ የነበራችሁ ቤተሰቦቻችን ስለታችሁን ነገ አስገቡ። እንግዲህ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በቃ አብርሽ እኮ ጀግና ነው። አብርሽ ጀግና ነው፣ ጀግና ነው። በአብርሽ እንደዚህ እናደርገዋለን ሄርሜላ እንደብቀን እንደዚህ እንትን እንለዋለን ስትሉ የነበራችሁ ሰዎች፣ አሜሪካ ላክልን ስትሏት የነበራችሁ ሰዎች ምን ደረሳችሁ? የት ላይ ደረሳችሁ? ምን ተወሰነላችሁ? ውሳኔ ያላችሁ ምን ሆነ? እንዴት ሆነ? ለማንኛውም ቤተሰብ ከሚባለው በላይ ደስታዬ ወደር የለውም። ደስታዬ ወደር የለውም። እንኳን ደስ አላችሁ አብርሽ፣ ሜሪ፣ አቤል፣ ኮንግራ እና የሄርሜላ እናት ወንድሞቿ እንኳን ደስ አላችሁ። ነሩታ ተቃጠሉ። ሲፈሩ ለቀቋት፣ ፈሩ ለቀቋት። የት አባታቸውንስ የትም እንትን አትሏትም። የትም አደርሷትም። ትናንት ነበረ ባይዘዌ ትናንት ተፈታ ነው። እዛም በኋላ እንትና ዳኒና እንትና ኤፍሬም የወጡት ማለት ነው። እና እንዴት ደስ እንዳለኝ በቃ ደስታዬ እንዴት አድርጌ ልንገራችሁ ቤተሰብ። ከሚባለው በላይ ሀይ የሆነ ደስታ አለኝ። ሀይ የሆነ ደስታ ማለት ነው። እና ሁላችሁም ኮንግራ ወይኔ ይሄን ደስታ ማለት ነው። በምን ልግለጸው? እንዴት ልግለጸው? እንዴት ላብራራላችሁ? እንዴት አድርጌ ላብራራላችሁ? ከምር ከምላችሁ በላይ የሆነ ደስታችሁ ከአቅማችሁ በላይ እኔ ላይ የሆነ እኮ ነው መሰለኝ። እኔ ላይ ይሄ ነገር የተደረገ ለኔ የሆነልኝ ለኔ የተደረገልኝ ያክል እኮ ነው እየተሰማኝ ያለው እና በጣም ደስ ብሎኛል። ሁላችሁም ደስ እንዳላችሁ ተስፋ አድርጋለሁ። 100% ማለት ነው። ሁላችሁም 100% ደስ እንዳላችሁ ተስፋ አድርጋለሁ። ይንጫጩ፣ ይቃጠሉ፣ ይንደዱ፣ ይብሸቁ። በቃ እነሩታ ቀጥል ንድ ቡግ በሉ። የትም አደርሷትም እና ሄርሜ የኔ ጀግና የኔ አንደኛ የኔ ቆንጆ ይህን ቪዲዮ ባይዘው ቅድም የቀረጽኩትና ሚት አድርጌ ሌላ ድምፅ ነው ሳውንድ ሪከርድ እያደረኩላቸው ያለሁት። ደስታዬ እብድነሽ እንዴ እየተባልኩ ነው ያለው። ሰው እብድነሽ እንዴ እንዳይለኝ ከጉረቤት ምናምን እብዳት እንዴ አበደች እንዴ ልጅ ጨለለች እንዴ እንዳይለኝ ማለት ነው። ጨለል አይደለም የሄርሜላ ፍቅር ነው እንደዚህ ያደረገኝ። የሄርሜላ በቃ ምን ብዬ ልግለጽላችሁ? ሄርሜላ ጋር ያለኝ እንትን ይሄ ነው ብዬ መግለጽ አልችልም። ሄርሜላን በጣም ነው የምወዳት፣ በጣም ነው የማከብራት፣ በጣም ከምላችሁ በላይ ማለት ነውና ሄርሜ የኔ ቆንጆ የኔ ጀግና የኔ አንበሳ ኑሪልኝ፣ ክበሪልኝ። ከዚህም በላይ ለምልመሽ ብዙ ነገር ከአንቺ ማየት እንችላለን። ገባሽ አይደለ? አብርሽ ደግሞ ጀግና ነው። ታባሽ ሩታ አሰብሽ፣ ወረድሽ፣ ወጣሽ፣ ተሰቀልሽ፣ ምን አልሽ? ሄርሜላና አብርሽን ለማለየት ብዙ ነገሮች ጣርሽ፣ ግን በጭራሽ አይሳካልሽም፣ አይሆንልሽም። ምንም ነገር ማለት ነው። ምንም ነገር እንደማይሳካልሽ 100% እወቂ። 100% እወቂ። አንቺ ማለት ባለየ፣ ልክስክስ፣ አስመሳይ፣ ውሸታም፣ አጭበርባሪ ነሽ። እሺ እልም ያልሽ አጭበርባሪ እና ሄርሜዬ በቃ ኮንግራ። እኔ አሁን ኬክ ይዤ ምን ብዬ ምናምን እጣ እንዳጣጭስ ቦክ ያለ እንትን ማለት አለብኝ።
በቃ እንደዛ ነው ማድረግ ያለብኝ። ይሄ ነገር ዝም ብላችሁ እንደዛ ነው እንዴ ምናምን ብላችሁ የሚታለፍ ነገር አይደለም። ቤተሰብ ስሜቱ በጣም ከባድ ነው። የሚገባችሁ ነው የሚገባችሁ ይሄ ስሜት ማለት ነው። ይሄን ስሜት የምታውቁት ሰውን እንዴት መውደድ የምትችሉ ሰዎች፣ ሰውን ከልባችሁ የወደዳችሁ ሰው እንትን ስትሉ ነው ስሜቱ የሚገባችሁና ለማንኛውም ሰብስክራይብ እያደረጋችሁ የማነው እያሉ ጎጃሜ የሚለው ሙዚቃ እንትን እያነጠራችሁ በላይክ ማለት ነው ሰብስክራይብ፣ ላይክ፣ ኮሜንት እንደዛ እየነጠረ ማየት እፈልጋለሁ ዛሬ ማለት ነው። እየነጠረ ማየት እፈልጋለሁ እና ደስታዬ ወደር የለውም። ብቻ ደስታዬ እንደዚህ ነው እንደዚህ ነው እንደዛ ነው እንደዚህ ነው እንደዚህ ነው ብዬ መግለጽ አልችልም። ለማንኛውም ሄርሚዬ ማታ መተሽ አይንሽ ባይኔ አይቸሽ አይኗን አይቻት በቃ እኔ ሄርሚን በቃ አይቻት አይኗን ካየው በቂ ነው። ከምሬ ነው የምነግራችሁ። ምንም ትደረግ አይኗን ብቻ ማየት ነው የምፈልገው።